ምሪት የመጣው ቁርአን ነው። ማስረጃ በመንፈስ ቅዱስ ምሪት ነው የመጣው ወይስ ከሰማይ ነው የወረደው? በመንፈስ ቅዱስ ምሪት ማስረጃ በመንፈስ ቅዱስ ምሪት ነው ቁርአን የመጣው። ማስረጃ ልስጥሽ የመጣው ነው። ኦኬ በመንፈስ ቅዱስ ታምናለህ? በመንፈስ ቅዱስ ታምናለህ? በመንፈስ ቅዱስ ምሪት የመጣው ቁርአን እንጂ መጽሐፍ ቅዱስ አይደለም። ማስረጃ በመንፈስ ቅዱስ ታምናለህ ማለት ነው። መንፈስ ቅዱስ አለ ማለት ነው። ታምናለህ? እሱ ማለት ጠይቅኛል፣ ችግር የለም። ላ በመንፈስ ቅዱስ ነው የመጣው ካልከኝ መንፈስ ቅዱስን ታምናለህ ማለት ነው። በቃ አሁን መጽሐፍ ቅዱስ የተጻፈው በመንፈስ ቅዱስ ምሪት ነው ወይንስ ቁርአን ነው በመንፈስ ቅዱስ ምሪት የተጻፈው? ማን ነው የሚለውን እንነጋገር። ቁርአን በመንፈስ ቅዱስ ምሪት ነው የመጣው። ማስረጃ አለ እኮ መጀመሪያ መንፈስ ቅዱስ ምሪት ነው የመጣው ካልከኝ መንፈስ ቅዱስ ቅዱስ ነው ማለት ነው። እግዚአብሔር ይስጠቅ። ስለዚህ በመንፈስ ቅዱስ ማመንህን ስለነገርከኝ አመሰግናለሁ። ግን እስኪ አንድ ጥያቄ ልጠይቅ። እሱ መሐመድ የመጀመሪያው የእስልምና ተከታይ መሐመድ ነው አይደለ? መጀመሪያ እስልምናን ወደ ምድር ማለት እስልምና የመጀመሪያው መሐመድ ነው አይደል? ነቢዩ መሐመድ ከነቢዩ ሰለላሁ ዐለይሂ ወሰለም በፊት ኢየሱስ ሙስሊም ነበር። ከእርሳቸው በፊት ቀድሟቸው። ኢሳ ይቀድመዋል ከመሐመድ። እሱ የመጀመሪያው ከእርሳቸው በፊት ቀድሞ መሐመድ። ታዲያ ኢሳ ከቀደመው ለምንድን ነው ቁርአን በኢሳ ሰዓት ያልወረደላችሁ? በመጀመሪያ እኔ አንድ እምነት አለኝ። እሱ ኢሳና ኢየሱስ አንድ አይደሉም። ልዩነታቸው እኛ የምናምነው ኢየሱስ ክርስቶስ እና የእናንተ ኢሳ አልተሰቀለም። ትልቁ ላይ ላድርግሽ እና ማስረጃ ሳይ እንደሚለያዩ ያው አልሰማኸኝ መሰለኝ አይደል? ቅድም ያለሁት ማዳም ቤት ነው ያለሁበት ቦታ መጽሐፍ ቅዱስ የለኝም። ከጸሎት መጽሐፍ ቅዱስ የለኝም። ስለዚህ ጀመር አይደለም እኔ እናንተ የምታምኑት ኢሳና የኔ ኢየሱስ አንድ አይደለም። የኔ ኢየሱስ እኔ ስለእናንተ ኢሳ ስለእናንተ ኢሳ አላውቅም። ስለ እኔ ኢየሱስ ግን ንገሪኝ ካልከኝ የኔ ኢየሱስ ፍጹም አምላክ ፍጹም ሰው የነበረ ያለ የሚኖር ዘላለማዊ አምላክ ነው። የኔ አምላክ ሁሉን ቻይ የሆነ አምላክ ነው የኔ አምላክ እንጂ ኢሳ ማለት ነብይ ነው ለእናንተ። ለእኔ ኢየሱስ ነብይ አይደለም። እኔ አንድ ነው ብዬ አውርቼም አላውቅም፣ አላወራም። አንድ አይደለም ማለት እኔ እንዴት ከቁርአን ነው ማስረጃ ማመጣው? እኔ ቁርአንን አላምንበትም። ለማስረጃ እመጣልሃለሁ። መጽሐፍ ቅዱስ ስለ ኢሳ አያወራም። ኢሳን ሲጀመር አያውቀውም መጽሐፍ ቅዱስ። ለምን ስለ ኢየሱስ እንዴ? ስለ ኢየሱስ ነገርኩ። ያለሁበት ስልኬን ማጥፋት አለብኝ፣ መውጣት አለብኝ። ገብቷል? አንድ ስልክ ነው የምጠቀሙ። ይዘኸው የለ መጽሐፍ ቅዱስን ይዘኸው የለ? ቅድም ያነበብክኝ መጽሐፍ ቅዱስ ቃል አለ። ግባ፣ ከአዲስ ኪዳን ጀምረህ ግባና አንብበው። ምዕራፍ ነበር ምን የሚል ማስረጃ ነው የፈለግከው? ፍጹም አምላክ ነው ኢየሱስ ብለሽ ተናገርሽ። ለሱ ቃል ነበረ፣ ቃልም እግዚአብሔር ነበረ። ሰው ፍጹም አምላክ ነው የሚል ቃል አለ ወይ ነው ጥያቄ። እንዲህ ልብን በደንብ አለ። የለም እሱ ካለ ማስረጃ ምዕራፍና ቁጥር ስጪና ላውጣ። የለም። ስለዚህ በኢየሱስ ዘመን የነበሩ ሰዎች ምን ብለው ነበር ያሉት? ኢየሱስ ክርስቶስ ምን ብለው ነበር የሚያምኑት? አምላክ። እችን ቃል አንብቢያት አንዴ። ምን ትላለች? በዘመኑ የነበሩ ሰዎች ምን ብለው እንደሚያምኑ። በዘመኑ ስንት አይነት ሰዎች ነበሩ? አንብቢያት እስኪ። ምን ትላለች? ወደ ኢየሩሳሌምን በገባ ጊዜ መላው የከተማው ይህ ማን ነው ብለው ተናወጡ። በኢየሱስ ክርስቶስ ዘመን የነበሩ ሁሉም አማኝ ነበሩ እንዴ? ፈጣሪ ጨርሻች አንብቢው። ህዝቡም አለ አይደለም መልስልኝ። በኢየሱስ ክርስቶስ የነበሩ ሰዎች ሁሉ ህዝቡ ምን ብለው እንደሚያምኑ በዘመዶች አሉ፣ አህዛቦች አሉ። ክርስቶስ እሱን አንብቢና ተፈረመች። ምን አለ ቀጥሎ? ህዝቡ ማለት በገባ ጊዜ መላ የከተማው ይህ ማን ነው ብለው ተናወጠ። ህዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ኦኬ እነሱ ስላሉ በኢየሱስ ዘመን የነበረ ህዝቡ በኢየሱስ ዘመን የነበረ ህዝብ ማለት ነው። ተረጋጊ። የምትፈልጋትን ቃል እያወጣ ማለት ነው። አህዛብ ለምሳሌ ስለ እመቤቴ ማርያም ልጆች አሏት ብሎ ያወራል። ስለዚህ ልጆች አሏት ማለት ነው። በኢየሱስ ዘመን የነበረ ህዝብ ሁሉ ነብዩ ኢየሱስ እያሉ ነበር። አህዛቦች ነበሩ። አህዛቦች ነበሩ ኢየሱስን የማያምኑ። ሐውለ ወላ ቁወተ ኢላ ቢላህ። ይህን ካየሽ በቂ ነው። ከይቅርታ ጋር ነብዩ ኢየሱስ አንድ ኮሜንት ላይ ነብዩ ኢየሱስ እያላችሁ ትልቁን የመጽሐፍ ቅዱስን ጥቅስ ጻፉት። ከይቅርታ ጋር ክርስቲያኖች የመጽሐፍ ቅዱስ ጥቅስ ነው፣ ቅር እንዳይላቸው። ነብዩ ኢየሱስ
ከቁርአን ውጭ ጥያቄ ልጠይቅህና መጽሐፍ ቅዱስ ላይ ስለ ክርስትና ከመጽሐፍ ቅዱስ ውጭ ብለህ ያስኬዳል? የእምነት ባለቤት ነህ፣ ክርስቲያን ነህ አይደለም? እያልኩ ያለሁት ቁርአን ነብዩ መሐመድ እና ቁርአን ነው ፕሩፉ። ሌላ ምንም ፕሩፍ የለውም። ለዛ ከቁርአን ውጭ ያለ ምንድን ነህ? ክርስቲያን ክርስቲያን። እሺ ክርስቲያን ነው። ይሄ ልጅ አብርሃምን ታውቀዋለህ? አውቀዋለሁ። በመጽሐፍ ቅዱስ ውስጥ አብርሃም ማን እንደሆነ ማስረጃ ስትል እስራኤላውያን አሉ ምትነስ አልጠየቀው። ከመጽሐፍ ቅዱስ ውጭ እዚያ በፊት በነበረ መጽሐፍ አብርሃም ስለሚባለው ሰው ማስረጃ ስትል እስኪ ማን ነው አብርሃም? እየነገርኩ ነው። አብርሃም አብሯቸው የነበሩ ሰዎች ፕሩፍ አሉ። ሲወራረድ የመጣ ማስረጃ ሳይ ያ ትልቁ ላይ ነው። ከፍታ ሳይ ያላ የተጻፈ ነገር አሳይ። ካሎ ወለ ካሎ ወይ በቃ ለቀየረልሽ ችግር የለውም። እሱ አታገኘው። ሙሴ ነብይ ነው አይደለም? የሙሴን ነብይነት የመሰከረለት ከሙሴ በፊት አንድ ማስረጃ አምጣ። አንድ ነብይ ያው ያካሄድ ያወጣቸው እየነገርኩ ነው። እንደ አሳይ ከፍታ ያው ትልቁ ላይ ተደርጋል። እኔ ትንሽ ላይ ሆኛለሁ። ማስረጃ ሳይለበትጠይቀው ጥያቄ መጽሐፍ ኦሪት አለ። ለምሳሌ መጽሐፍ ኦሪት ከአብርሃም በኋላ የመጣ ነው። ከአብርሃም በፊት ከነ ሙሴ በፊት የነበረ መጽሐፍ ነው የምፈልገው። አንተ ማስረጃ ከመጽሐፍ ቅዱስ አልፈልግም። ያ መጽሐፍ ቅዱስ እኮ አንድ መጽሐፍ አይደለም ወንድም። ስንት መጽሐፍ ነው ሳይሆን ጥያቄ ከብሉይ ኪዳንና ከአዲስ ኪዳን መጽሐፍ ቅዱስ ከእነዚህ አልፈልግም። በላይ ሌላ ማስረጃ ነው ፈልግም። እርሊ ቸርች ፋዘርስ የእነሱን ልጠቅስልህ ይችላል። አይደለም ከሙሴ በፊት ከነበረ መጽሐፍ ነው ፈልገው። ሌላ መጽሐፍ እየነገርኩ እኮ ነው። ፊዚካል ኤቪደንስ ከሙሴ በፊት የነበረ መጽሐፍ ክፈትና አሳያው። ትልቁ ላይ ነው ወሬ አይደለም ማስረጃ። ያው ሰማኛ መጀመሪያ እኔ እየጠየቅኩ ያለሁት ያንተን ጥያቄ ልክ በዚያ ግልጽ አድርጌ ነው የጠየቅኩ። ከሙሴ በፊት የነበረ አንድ መጽሐፍ ክፈትና ስለ አብርሃም የሚናገር መጽሐፍ አሳየ ነው። ወይም የሙሴ ነብይነት የሚናገር አንድ መጽሐፍ ከሙሴ በፊት ከፍታ አሳየ። አንተ መጽሐፍ ከመጽሐፍ ቅዱስ በፍጹም አልፈልግም። ያካሄድ ያስኬዳል። ስሜታ ወንድም ለጥያቄው መልስ ብቻ ስትዘን ብላ ከሙሴ በፊት አንድ መጽሐፍ ግለጥና ስለ ሙሴ ነብይነት የመሰከረ አንድ ነቢይ ማስረጃ ስጠን። እየነገርኩ ነው። አሁንም ተረጋጋ። እንድትነግረኝ ሳይሆን ከፍተህ እንድታሳየኝ እንድትነግረኝ ሳይሆን ከፍተህ አሳየኝ እያልኩ ነው። ትልቁ ላይ ነህ። ከፍተህ አሳየኝ። ትሩፉን ነው እየነገርኩ ያለሁት እኮ። ማመን ያለማመን ያንተ ማስረጃ ከፍተህ አሳየን። ያንተን ወሬ አይደለም የምንፈልገው፣ ማንበብ ነው የምንፈልገው። ሂስቶሪካል ስኮላርሽፕ ትቀበላለህ? ከአብርሃም በፊት ከሙሴ በፊት የነበረ አንድ መጽሐፍ አውጣና የሙሴን ነብይነት የመሰከረ አንድ ነቢይ ማስረጃ ስጠን። ያላ እኮ እየነገርኩ ነው። የስኮላሮችን ትቀበላለህ? ሂስቶሪካል ስኮላርሽፕ ከሙሴ በፊት ከነበረ መጽሐፍ አንድ መጽሐፍ አውጣና አሳየና አሁን እያልኩኝ ችግር የለውም። ክፍት አሳየ። ያው የሚነበብ ነገር ነው የምንፈልገው፣ ድምፅ አይደለም የምንፈልገው። ከፍታ አሳየን። ከሙሴ በፊት የተጻፈ አንድ መጽሐፍ ለሙሴ ነብይነት የመሰከረ አንድ ነቢይ። ያላ እኮ ነገርኩ። ጁሾች የጻፉት መጽሐፍት አለ እንደዚህ ዶክመንትድ ያልሆነ
አሳየንሽ። ችግር በፒዲኤፍ መልኩ አይደለም፣ በፒዲኤፍ መልኩ አይደለም። ከሙሴ በፊት የሙሴን ነብይነት አይሁዶች ጽፈዋል እያለ ነው። ማስረጃ ያወጣልን። ከሙሴ ስሜታቱ ነው ስላለ ነው። ችግር የለውም። ከሙሴ በፊት አይሁዶች ከሙሴ በፊት የሙሴን ነብይነት የመሰከረ ነቢይ ማስረጃ ይሰጣል። ነብይ አላልኩም፣ ስኮላሮች ናቸው የጠየቁት። እንደሱ ነው የጠየቁ። እንደሱ እኔ እኮ ነብይ አይደለም የጠየቁ። እስልምና ከመሐመድ በፊት መኖሩ ፊዚካል ኤቪደንስ ሊሆን ይችላል። ቀደምትሽ ሙሴ ነብይ መሆኑን ታምናለህ አንተ አይደለ? አምናለሁ። በጣም ጥሩ፣ በጣም ጥሩ። ሙሴ ነብይነት ያምናል። የሙሴን ነብይነት የምፈልገው ከሙሴ መጽሐፍ ወይም ከብሉይ ኪዳን ከአዲስ ኪዳን ሳይሆን ከሙሴ በፊት ከነበረ ነብያት መካከል የሙሴን ነብይነት የመሰከረ ከዚያ ከመጽሐፍ አንድ ማስረጃ ስጠን። ያላ ከመጽሐፍ ቅዱስ ውጭ ነው። ስኮላር እኮ አልኩ፣ ስኮላሮች አሉ። ሪተን ያልሆነ ነገር ችግር የለው። ማሳየን ስኮላር ከሙሴ በፊት የነበሩ ስኮላሮች የጻፉትን ማስረጃ ሳየን የሙሴን ነብይነት ችግር የለው። ያላ ካለ የለውም አምላክህ አምላክ አለ የለውም? አምላክ አለ። ኢየሱስ ክርስቶስ እኮ አምላክ ነው ለኛ። እኔ አንድ ጥያቄ ልጠይቅ። እኔ እዚህ ብዙ አላወራም። እዚህ ለአንተ አምላክህ ነው። እሺ ለአምላክህ ደግሞ ለእሱ አምላክ አለ የለውም? ሶስተኛ አምላክ ማለት ነው። ቦይ አይሰማም? ይሰማል። ለአምላክህ አምላክ አለ የለውም? ኢየሱስ ክርስቶስ አምላክ ነው ለእኛ። የሞተልን እሱ ብቻ ነው። እኛ እንደሱ ምናምነው። ስለሱ አምላክ አለ የለውም? የሚመጣው የምኖረው አምላክ የለውም አለው። ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ጌታ ሰው እግዚአብሔር ነው። አባቱ ሳይሆን አክስቱ፣ አጎቱ ሳይሆን ጥያቄ የእግዚአብሔር ልጅ አምላክ ይባረክ ይላል። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ኢየሱስ የእግዚአብሔር ልጅ ነው። እግዚአብሔር ለእኛ ብሎ የላከልን፣ ለእኛ ብሎ ዓለሙን ሊያድን ዘንድ የላከልን የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። እኔ ማምነው የሚመጣው ኢየሱስ ክርስቶስ። እኔ የሆነ ጥያቄ ብቻ ልጠይቅ አንተን። እኔ ሳውራ ለምን ትችላለህ? ቃሉን እያነበብኩኝ እኮ ነው። ቃሉ ሲነገር አትጩህ ይላል መጽሐፍ ምዕራፍ 40 ቁጥር 8። የኢየሱስ ክርስቶስ አምላክ ይባረክ ይላል ኤፌሶን ምዕራፍ 1 ቁጥር 3። ማነው የኢየሱስ ክርስቶስ አምላክ? ቦይ እግዚአብሔር ነው። ስለዚህ እግዚአብሔር ነው የኢየሱስ ክርስቶስ አምላክ። እርግጠኛ ነህ? እግዚአብሔር ነው አምላኩ። አምላክ አለው እንዴ? እግዚአብሔር ነው የእሱ አምላክ አለው። አምላኩ እግዚአብሔር ነው። እኔ የሆነ ጥያቄ ብቻ ልጠይቅ። ጠይቅ በቃሽ። አምላክ ያለው አምላክ እናንተ የምታምኑት ማለት ነው። ለምሳሌ እኛ አሁን ለምሳሌ እኛ አሁን ኢየሱስ ክርስቶስ ይሄ ዓለም እንድሌስ ዓለም ነው፣ የመጨረሻው ዓለም ነው። ለምሳሌ ዓለም መጨረሻ አላት የላትም? እውነት ነው። የጌታ ሰው መጨረሻ አለ አላታ? ኦኬ እሺ፣ መጨረሻ ያ ግን ምን ክርስቶስ ይመጣል ነው። እናንተ ምን ብላችሁ ነው የምጠብቁት? እስኪ እሱን ንገረኝ። እኛ ኢየሱስ ክርስቶስ ይመጣል፣ መስቀልን ይሰብራል ብለን እናምናለን። ከዚያ እንደ ማንኛውም ሰው ይሞታል ብለን እናምናለን። ኢየሱስ ክርስቶስ ዳግም ይመጣል። መቼ ነው የሚመጣው ከተባለ የዓለም ፍጻሜ ከመድረሱ በፊት ይመጣል። የሚቆየ ቆይታ ጊዜ አለ በምድር ላይ 7 ዓመት ይቆያል። በዚያን ጊዜ መስቀልን ይሰብራል። ከዚያ በኋላ እንደ ማንኛውም ሰው ይሞታል የሚሰራውን ስራ ሰርቶ። ይህ ነው ጌታ ሰው። ግን ይመጣል ብላችሁ ነው የምታምኑት እናንተ? በእናንተ መጽሐፍ እንደዛ ነው። እኔ ቁርአን ስላላነበብኩ ነው። እኔ አላቅም ስለ ቁርአን፣ ለዛ ነው። ስራ ይመጣል ብለን እናምናለን እኛ። ይመጣል፣ መሲሁ በሰማይ ላይ ይገኛል። ሁለተኛው ሰማይ ላይ ይገኛል። የሚመጣው ለምንድን ነው? የሚመጣው
የሚመጣው ብዙ ስራዎች አሉት። ከነዚያ መካከል አንደኛው ግን ለአንተ የሚሆነ መስቀልን ሊያጠፋ ሊሰብር ይመጣል። ስላልተገደለ ስላልተሰቀለ በእርሱ ስም ለዘመናት ሲዋሽ ሲከተፍ የነበረውን ውሸት ሊሰባብርና ሊያጠፋ ይመጣል። እንዳልተገደለ እንዳልተሰቀለ አምላኩን እንዳዳነው በክብር እንደወሰደው ለሰዎች ይነግራቸዋል። እርሱ አምላክ የአምላክ ልጅ ሳይሆን መልእክተኛና ነቢይ ሰው እንደሆነ ለሕዝብ ሁሉ ያስተምራል። የዛኔ በትክክለኛ በእርሱ ማንነትን ታምናላችሁ ሰዎች ሁሉ። ወይም ሚን አህሊል ኪታብ ኢላ ለዩእሚነ ቢሂ። አንተ መጽሐፍ ቅዱስ ውሸት ነው ብለህ ነው የምታምነው? መጽሐፍ ቅዱስ እሱን ተገድሏል ተሰቅሏል የሚል ካለ ውሸት ነው። እሱ እኮ ሞቶ በሶስተኛ ቀን ተነስቷል፣ ወደ አባቱ አድርጓል። እሱ ኢየሱስ ክርስቶስ ሲያደርግ ያየው ሰው አለ ማለት ከቀብር ሲነሳ ያየው ማድረጉን ታምናለህ? ሰማይ እንዳለ ታውቃለህ አይደለ? ሰማይ እንዳለ ኢየሱስ ክርስቶስ ከአባቱ ቀኝ እንዳለ ታውቃለህ? የሆነ ጥያቄ ጠይቅና ያንን ሲመለሰልህ ወደ ቀጣይ ትሄዳለህ። አሁን ስለ ሞቶ መነሳቱ አነሳ። ከዚያ በሰማይ እንዳለ ታምናለህ ያልክ፣ ከዛ ከለከልክ። አንድ የሆነ አረስተን ሳለ በዚያ ላይ አውርተን ስጨርስ ወደ ቀጣይ ትሄዳለህ። እኔ ለምሳሌ ከአንተ ጋር ለመከራከር አይደለም የገባሁት። በዚህ እኔ ስለ ኢየሱስ ክርስቶስ ዳኝነት በሱ ስለማምን ነው። እኔ ደግሞ ጥልቅ መጽሐፍ ቅዱስም ቁርአንም አላነበብኩ፣ ግን ማምነው በኢየሱስ ነው። ለዛ እኔ መሞቱን አምላክ ያለው አምላክ አለ እዚህ ዓለም ላይ እኔ አዳኝ ክርስቶስ እንደመሞቱን ነው የማውቀው፣ መሞቱን ነው ማምነው፣ በሱ ነው ማምነው። ያመነ የተጠመቀ ይድናል ቃሉ፣ በሱ ነው ማምነው። ያልተጠመቀ ይድናል አይድንም? ያላመነ ያልተጠመቀ ነው አምላክ ይሞታል ላልከው እግዚአብሔር የዓለምን ልጆች እንደሚወድ ለእኛ ፍቅሩን ሊገልጽልን የሰጠን ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስን ነው የሰጠን። እሱ ሞቶልናል፣ ሞቶ ተነስተዋል። ማን ያስነሳው ኢየሱስ ክርስቶስን ከሙታን? ማን ያስነሳው? ተነሳ፣ በአባቱ ፍቃድ በነቢያቱ ስለተጻፈ ተነሳ። በሶስተኛው ቀን ተነሳ ይላል መጽሐፍ ቅዱስ። ባይነሳስ ዕጣ ፈንታው ምን ይሆን ነበር? በስብሶ ይቀር ነበር። ሞት ድል አድርጎ ተነሳ የሚል የለም። ግን ያውቃል እግዚአብሔር። ኢየሱስ ክርስቶስ ባይነሳ ምን ይሆን ነበር ዕጣ ፈንታው? እንደ ማንኛውም ሰው በስብሶ ይቀራል አይደል? እንዳንተ ባይነሳ ወደ ዓለም እግዚአብሔር ለምን ላከው? እግዚአብሔር እኮ ከመጀመሪያው እስከ መጨረሻ ያለውን ነገር ያውቃል። እግዚአብሔር ደግሞ ለእኛ ብሎ የላከው የዓለም ልጆች በኃጢአት ስለወደቁ የዓለም ልጆችን ለመታረቅ ብሎ እግዚአብሔር በድንግል ማርያም ኢየሱስን ሰጣን። በሱ በልጁ ዘንድ ታረቀን። በሱ የሚያምን እና በሱ ከሱ በቀር ወደ እኔ የሚመጣ የለም ይላል እኮ መጽሐፍ ቅዱስ ራሱ፣ በእኛ መጽሐፍ ቅዱስ። አንተ ግን መጽሐፍ ቅዱስንም ሁሉንም አንብበሃል? ልጠይቅ፣ መጽሐፍ ቅዱስ ሙሉ በሙሉ አንብበሃል ነው ወይስ ግማሽ ነው ያነበብከው? እኔ ሁሉንም አንብቤያለሁ። ዮሐንስ ወንጌል ሙሉ በሙሉ አንብበሃል አንተ? ሮሜ አንብበሃል? ሁሉንም አንብቤያለሁ። ሁሉንም አንብቤያለሁ። ዮሐንስ ምንድን ነው የሚለው? ዮሐንስ ምን ሲል ነበረ? ያ ታዲያ ውሸት ነው? እሺ በጣም ጥሩ እኮ የሚለውን ጠየቀኝ አይደለ? ሌላ መልስልህ ደግሞ ዮሐንስ ምን ይላል መሰለህ? ለኢየሱስ ክርስቶስ አምላክ አለ ይላል ዮሐንስ ወንጌል። ላሳየህ ማስረጃ። ቆይ እሺ ልንገርህ፣ አምላክ አለ ይሁን እሺ፣ ግን እግዚአብሔር እራሱ ለምንድን ነው በኢየሱስ በልጄ እመኑ ያለው? ለምንድን ነው? ኢየሱስ ክርስቶስ እንግዲህ የአምላክ መልእክተኛ እንደሆነ ማመን አለብህ። ይሄ ነው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን ይላል? ኢየሱስ ወደ ሰማይ ከት ብሎ ምን ይላል? አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች ዘላለማዊ ሕይወት አለ። አየህ፣ የተላከ መልእክተኛ ነው ኢየሱስ ክርስቶስ። መልእክተኛ ነው ብለህ ታምናለህ? እኔ ኢየሱስ ክርስቶስ እግዚአብሔር ሙሉ በሙሉ ስልጣን እንደሰጠው ነው የማውቀው። ኢየሱስ ክርስቶስ እንደሚያድነኝ ነው የማውቀው። ከዚህ በላይ ማውራት አልችልም። ምክንያቱም እኔ ስለ ወንጌል ብዙ ትምህርቱ ስለሌለኝ ኢየሱስ ክርስቶስ ለመሞቱ በቤተክርስቲያን
እሺ አዳምጥ። ኢየሱስ ክርስቶስ ለማን ነበር ሲሰግድና ሲጸልይ የነበረው? መቼ አታውቅም? ኢየሱስ ክርስቶስ እንደሚጸልይ ስለኛ ነው። ስለ ራሱን ጸልዋል ኢየሱስ ክርስቶስ። ስለ ራሱ ወደ ማን ነበር ሲጸልይ የነበረው? ለማን ነበር? በግንባሩ ጥቂት አለፍ ብሎ በግንባሩ በመደፋት ጸለየ ይላል። ልክ ስጁድ እያደረገ ለማን ነበር በግንባሩ ሲወደ? አባቱ እግዚአብሔር እንደሆነ እኮ ያውቃል። አባቱ እኛ የቀረብነው በእሱ ምክንያት ነው። ታውቃለህ፣ እሱ በመውጣው በደሙ ነው። እኛ አባቱ ይሰግዳል አይደል? ኢየሱስ ክርስቶስ በግንባሩ እየተደፋ ይሰግዳል። አምላክ ያደረገውም እኮ እግዚአብሔር ነው። እሱ ታውቃለህ። እሱ ለምዶ እናንተ መጣ እግዚአብሔር በገዛ ፈቃዱ ነው። በዚህ መጽሐፍ ቅዱስ ላይ ምን እንደምታውቅ ኢየሱስ ክርስቶስ ከምንም በፊት ቀድሞ ነበረ። ካልነበረ እንደሚል ታውቃለህ አንተ ራስህ። ዮሐንስ ወንጌል አንብበህ ከሆነ ከዓለም ስጋ ሆነ ይላል። ኢየሱስ ክርስቶስ ትናንት ይመጣልም እንደዛ አይደለም። መጽሐፍ ቅዱስ ቃሉ ሲናገር ምን ይላል? ቅድም ሮሚን አንብበሃል ወይ ብለህናል። ማነው ገላትያ ኢየሱስ ክርስቶስ የተረገመ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ጀምሮ ምዕራፍ 1 ከቁጥር 1 ጀምሮ ቃል ነበረ፣ ቃልም ስጋ ሆነ። ኢየሱስ ክርስቶስ ከምንም በፊት ከማንም በፊት ነበረ፣ በቃል ነበረ፣ በእግዚአብሔር ዘንድ ነበረ፣ እቅድ ነበረ ወደ ለምን እንዲመጣ ማለት ነው። ከድንግል ማርያም የተገኘ እሺ። አሁን ለማንኛውም ኢየሱስ ክርስቶስ አምላክ ቃል ነበረ፣ በድንግል ማርያም ስጋ ሆኖ መጣ። ኢየሱስ ክርስቶስ አምላክ እንዳለው አምናሃል አይደለ? አምላክ እንዳለው አምናሃል? እሱን ጥልቀቱን ሳላነብ ማለት አልሰጠም። እሱ እሺ ላስነበበ በቃ ኢየሱስ ክርስቶስ አምላክ እንዳለው ጥቅሱን ላሳየህ ወይ አሳየኝ። በቃ ላሳየህ። አምላኩ እግዚአብሔር እንደሆነ እኮ አውቃለሁ እኔ። በቃ ጥሩ። ታዲያ እሱን አትፈታውም? ፍታው እሱን። የእሱን አምላኩን ፈልግ እንጂ ምን ትሰራለህ? የጌታ ሰው አምላኩ ስልጣን የሰጠው ለማን ነው ታዲያ? ስልጣን ከየተሰጠው? እሺ አንድ ጥያቄ ልጠይቅ። እሺ የሆነ ጥያቄ ልጠይቅ። ስንት ዓመትህ ንገረኝ። ቆይ ስማኝ። 80 እኮ ስለ መጽሐፍ ቅዱስ ብዙ እንትን ስለማልን ነው። እሱ አምላክ አይደለም። ተስፋ መቁረጥ ያለብህ የዛኔ ነበረ። ክርስቲያኖች ወላሂ አልፈተውም። አምላክ አለኝ ካለ እግዚአብሔር እሱን ለምን ላከ ወደ ምድር ንገረኝ። ወደ ንስሐ ሰዎች ለምን ይመጣል? ወደ ንስሐ ሰዎች እንዲጠራ ላሳየህ ማስረጃ ይሄን የተናገረበትን። ለምን ሞተ? እሺ ለምን ሞተ? ወደ እሱ ሌላ አርዕስት ነው። ወደ እሱ እንመጣለን። እሱን እንዲገደል እንዲሰቀል አላደረገውም። አይሞትም። እሱ አይሞትም ተብሎ አልሞተም ነው የምትለኝ? ሰማይ ላይ ይገኛል። የዘመኑ ፍጻሜ ከመድረሱ በፊት ይመጣል። አልሞተም። ሞቶ አልተነሳም ነው? ሞቶ አልተነሳም ጭራሽ ምንም አልሆነም። መጽሐፍ ቅዱስ አንተን ብሎ አላነበብክም ማለት ነው። መጽሐፍ ቅዱስ ሞቶ በ3ኛ ቀን ተነስተዋል ይላል። አዳምጥሽ አድነኝ ብሎ አምላኩን ለምኖታል። እሺ አዳምጥ። አድነኝ ብሎ አምላኩን ለምኖታል። አልለመነውም ኢየሱስ ክርስቶስ። ይህቺ ጽዋ ከኔ ትለፍ፣ ግን አባቴ ወይ አንተ ነህ ብሎ ጸልዋል። ጸሎቱን ከሞት እንዲያድነው በለመነው ጊዜ ጸሎቱን ሰምቶታል? አልሰማውም? እግዚአብሔር ሰምቶት ግን ከሞት አላተረፈውም። ሞተ። መሞት ስላለበት በኢየሱስ ሞት ነው እኛ ትንሣኤን ያገኘ ነው። ሰምቶት ግን አልተቀበለውም። እንዲሞት አድርጎታል እያለ ጸሎቱ ተሰማለት ይላል እኮ፣ ተቀባይነት አገኘ። ኢየሱስ ክርስቶስ በሌላ ቦታ ላይ አባት ሆይ ሁልጊዜ ብለምንህ እንደምትሰማኝ ያውቃለሁ እያለ ይናገራል። ስለዚህ ጸሎቱን ሰምቶለታል፣ ተቀባይነት አግኝቷል። ስለዚህ ይድነዋል ማለት ነው። ከሞት እንዲያድነው ለምኖታል። እና ላሳየ መጽሐፍ ቅዱስ ላይ ምን ያህል መሰለህ? አልሞተም ነው የምትለኝ አንተ? አዎ አይሞትም ተብሎ ተጽፎለታል በትንቢት ራሱ። ላሳየህ እንደማይሞት የተጻፈለትን። ኧረ የአንተ ያስከፋ። ላሳየህ ማየት ትፈልጋለህ ወይስ አትፈልግም? አሳየህ። ስጀምር እኔ በዚህ አላምንም። ደግሞ በሪል መጽሐፍ ነው ማምነው። መጽሐፍ ቅዱስ ላይ በዚህ ሲጀምር ማንም ቆራርጦ ልጭን ይችላል። በዚህ አላምንም። ድካም የምሬ ነው። ወላሂ ላሳየህ ነበር። አይሞትም ተብሎ የተጻፈለት ትንቢት አለ። ላሳየህ ነበር እንደማይሞት። ያለ ኢየሱስ ክርስቶስ መንግስተ ሰማያት
የለም፣ ዝግ ነው። ኢየሱስ ክርስቶስን ያመነ የዘላለም ሕይወት አለው። ከእርሱ በቀር የዘላለም ሕይወት የለም። የዘላለምን ሕይወት ለሰው ልጅ የሚሰጥ አንድ ኢየሱስ ክርስቶስ ብቻ ነው። መስጠት አይችልም። ማስረጃ ልሰጥህ ነው። ሁላችሁም ይሄን ድምፅ የምትሰሙ ኢየሱስ ክርስቶስ ዛሬ ወደኛ ናናሳይ ነው። መስጠትን ያልችልም መንግስተ ሰማያትን ብሎ ኢየሱስ የተናገረበት ሚወተን አንሳ። እሺ በአንተ ቤት ይሄን ተናግረውታል። ኢየሱስ ክርስቶስ ይወዳችኋል። ወላሂ በጣም እንወደዋለን፣ ይወደናል፣ እሱም እናውቃለን። አንተ ግን ወላሂ ይወዳል። ምክንያቱም እርሱ ብትወዱኝ ትእዛዜን ትጠብቃላችሁ ነው ያለው አይደለ? ከትእዛዙ መካከል አምልኩኝ የሚል ቃል አለ ወይ? የለም። ስለማትወደው ትእዛዙን አትጠብቅም። እሱን ታመልከዋለህ ስለማትወደው። ብትወደው ኑሮ አታመልከውም ነበር። ኢየሱስ ክርስቶስ ብትወዱኝ ትእዛዜን ትጠብቃላችሁ ነው ያለው። ከትእዛዙ መካከል አምልኩኝ የሚል አለ ወይ? ተገዙኝ የሚል አለ ወይ? ወፍ የለም በፍጹም። ነገር ግን ያለ ትእዛዙ እርሱን ታመልክታላችሁ። እንዳውም ኢየሱስ ክርስቶስ ምን ብሏል? ወባጢለን ያዕቡዱነኒ አለ ወተዓሊሙሁም ተዓሊሙል በሸር፣ በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርትና የሰው ስርዓት ነው አለ። እኔም ማምለክ ከንቱ ነው ብሎ ተናግሯል ኢየሱስ ክርስቶስ። አላ ለማን እንስገድ፣ ወደ ማን እንጸልይ ከተባለ ወደ አንዱ አምላክ ብሎ ነው ሲያስተምር ነበሩ። እርሱ ለራሱ ይጸልይ ነበር ኢየሱስ ክርስቶስ። ለአንዱ አምላክ አምልኮዎችን ይፈጽም ነበር። መናን ይመስል ምን ይሻላቸዋል? ቆም ብላችሁ አስቡ እንጂ። የምትወዱት ከሆነ የእርሱን ትእዛዝ ተከተሉ። ከእርሱ ትእዛዝ ውስጥ አምልኩኝ ተገዙኝ የሚል የለም። ለምን ትገዙታላችሁ? ተገዙ ሳይላችሁ ምን ይሻላል? ቆም ብላችሁ አስቡ። ህይወት ቀልድ አይደለም። ህይወታቸው አንዲት እድል ነች። ይችን አንድ እድላቸውን ሙከራት አድርጓት። ቆም ብላችሁ አስቡ። አንድ አምላክ አላመልክም አንድም ሶስትም ካልሆነ እኔ አላመልክም። እንዴት ከይፊያ ነው? አንድን አምላክ በብቸኝነት አምልክ አላመልክም እምቢ። ታዲያስ ሶስት ካልሆነ አላመልክም። በቃ አንድ ብቻ ምን ይፈራልኛል? ከይፊያ ምን አይነት አይምሮ ነው? በአላህ ከይቅርታ ጋር ጥያቄ ምንድን ነው? የእኔ ጥያቄ ሰው መዳን የሚችለው በምንድን ነው? አንድና ብቸኛ የሆነውን አንዱን አምላክ በብቸኝነት በመገዛት። ያ አንድ አምላክ እርሱ አምላክ ማን ነው? ልናገር ነው፣ አዳምጥ። ያ አንድ አምላክ አላህ ስብሓነ ወተዓላ ይባላል። አላህ ስብሓነ ወተዓላ በአንድነት ሶስትነት የሌለበት ብቸኛ። ያ አንድ አምላክ ዘላለማዊ ሕያው የሆነ ሞትነት የለበትም፣ ቅጽበት አይሞትም። ያ አንድ አምላክ መለኮት ብቻ ነው፣ ሰውነት የለበትም፣ አምላክም ሰውም አይደለም። ያ አንድ አምላክ ጌታ ብቻ ነው፣ ባሪያ አይደለም፣ ጌትነትና ባርነት የለበትም። ያ አንድ አምላክ ሁሉ አሸናፊ ኃያል አሸናፊነት የለበትም። ደካማ ፍጥረታት አይገደልም፣ አይሰቀልም፣ አይቀበርም፣ አይሞትም። ያ ነው አንዱ አምላክ ኃያል። እሺ እንትን በቁርአን ከአላህ የወረደው ቁርአን ነው።